ሰላምና ጤናን እንደዘወትሩ ለእናንተ እየተመኘውኝ በቀጥታ ዛሬ ወደ እናንተ የተከሰትኩት ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮችን በቀጥታ ይዤ ወደ እናንተ መጥቻለሁ ማለት ነው። ሰሞኑን ትንሽ ጠፋ ብዬ ነበር፣ ደሞ ብቅ ብያለሁ ማለት ነው። በአገራችን እየተካሄደ ያለው አሳዛኝ የሆነ የቀድሞ በመሪነት የነበሩ ሰዎች ግፍ እዋው ሞልቶ መንግስት እየወሰደ ያለው እርምጃ በመልካምና በአፋጣኝ ሰላማዊ ሰዎችን ሳይነካ እንዲገባደድ ምኞቴ ነው። እነሆ ከዛው መንፈስ ሳልወጣ ማለት ነው ለአንድ ሳምንት ወደ እናንተ አልከሰትም ብዬ ነበር። ያው እንዲህ አይነት ነገሮችን ሳይ ትንሽ ስለሚረብሸኝ ለማንበብ ስለማያነቃቃኝ መሰለኝ። በኋላ ግን ልክ ይሄንን ባልኳችሁ በነጋታው እኔው ራሴ ትግራይ ሄዶ እንደተዋጋ ወታደር እጄ ትንሽ ጫፏ ላይ ጥፍሬን ተጎዳውኝ ማለት ነው። እና አሁን ለትንሽ ጊዜ እረፍት ላይ ስለሆንኩኝ በቀጥታ ከናንተ ጋር ባሉኝ ጊዜዎች ለመከሰት ሞክራለሁ ማለት ነው። ለዛሬ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች ከገነነ መኩሪያ ሊብሮ ቀጣይ ክፍል ነው። የአዲስ አበባው ጨዋታ። አዲስ አበባ ላይ ጊዮርጊስን በሚገጥምበት ጊዜ የሚቸገረው እምባ ሶይራ ዛሬ በለስ ቀንቶታል። እዚህ ስታዲየም ከአስመራ ቡድኖች ለጊዮርጊስ ፈታኝና አሸንፎ የመሄድ ብቃት ያለው ቴሌ ብቻ ነው። ሐማሴንና እምባ ሳይራ ዳገት ነው የሚሆንባቸው። እንዳውም ከእምባ ሳይራ ሐማሴን ይሻላል። ዛሬ ግን ለእምባ ሳይራ ጥሩ ቀን ነው። ጨዋታውን 2-1 አሸንፎ ዋንጫውን ለመውሰድ የአስመራውን ውጤት እየጠበቀ ነው። ዋናው የሚፈለገው ጉዳይ የነሱ ማሸነፍ ነው። በዚህ ስሌት መሰረት ሐማሴን ዋንጫውን ለመውሰድ መብራት ኃይል ላይ 5 ንጹህ ግብ ማግኘት አለበት። ይሄ ደግሞ የማይሞከር ነው። ረፍት ወጥተው ወደ ሜዳ ሲመለሱ ሁለቱም ቡድኖች 1-1 እንደሆኑ ሰምተዋል። የእምባ ሳይራ ተጫዋቾችና ደጋፊዎች በመብራት ኃይል አጥቂዎች ይተማመናሉ። ተከላካዩም ጠንካራ እንደሆነ ያውቃሉ። እናም ሐማሴን ብዙ እንደማያገባ እርግጠኛ ናቸው። በስታዲየም የነበሩ ሰዎች ሲጨፍሩ ሰምተዋል። የአስመራውን ውጤት ሰምተው እንደሆነ ገምተዋል። አልቢትሩ የማለቂያውን ፊሽካ አሰማ። የእምባ ሳይራ ተጫዋቾች ማሊያቸውን እያወለቁ ነው። ከአስመራ ክለቦች እስካሁን ቴሌና ሐማሴን ናቸው ይሄንን ዋንጫ ደጋግመው ወስደው የጨፈሩት። የእምባ ሳይራ ተጫዋቾች ግን አግኝተውት አያውቁም። ዛሬ በለስ ቀንቷቸዋል። ዋንጫውን በእነሱ እጅ መግባቱን እርግጠኛ ስለሆኑ ለመጨፈር ተዘጋጅተዋል። በስታዲየሙ የነበረው ታዳሚ ከተቀመጠበት ተነስቶ ቆመ። የእምባ ሶይራን ድል በፉጨትና በጩኸት ለማጀብ ተዘጋጀ። ውጤቱ በድምፅ ማጉያ ነው የሚነገረው። ተናጋሪው ቆየባቸው፣ ግን እስኪመጣ መተቃቀፍና አንዱ ሌላው ላይ እየተንጠለጠለ አደረግነው እያለ በመጠበቅ ላይ ናቸው። ህዝቡ ወደ እነሱ እያየ አሸንፏችኋል፣ ዋንጫው የናንተ ነው በሚል እየገለጸላቸው ነው። ተጫዋቾቹ እርግጠኛ ቢሆኑም ልባቸው አስመራ ነው። ተናጋሪው ድምፁ ተሰማ። ፊሊፕስ በተከለው ድምፅ ማጉያ የሰውየው ድምፅ መንቆርቆር ጀመረ። ይህን ጊዜ ስታዲየሙ ጸጥ ረጭ አለ። ከጸጥታው ብዛት የተነሳ መርፌ ቢወድቅ ማጉያው በከፍተኛ ሁኔታ ይሰማል። የእምባ ሳይራ ተጫዋቾች ወደ አየር ለመሄድ እያኮበኮቡ ነው። ውጤቱን እንደሰሙ ወደ ላይ በመዝለል ደስታቸውን ይገልጻሉ። ከዚያ መገለባበጥና መተቃቀፍ ነው። ሰውየው ምን እያደረገ ነው? ቶሎ አይናገርም እያሉ እያጉረመረሙ ነው። እዚህ ስታዲየም ውስጥ የሚፈነዳ ፈንጂ እንጂ ወረቀት በእጁ የያዘ አይመስልም። ተጫዋቾቹ ወደ ትሪቡኑ ተጠግተው ወደ ላይ አንጋጠው የሱን መረጃ እየጠበቁ ነው። ኧረ በእናትህ ቶሎ በል! ተናጋሪው አቋርጦ ወደ ፌዴሬሽኑ ኃላፊዎች ሄደ። ይህን ጊዜ የተጫዋቾቹና የደጋፊዎቹ ልብ ተንጠለጠለ። ማስተካከያ መደረግ ስላለበት ተናጋሪው ከፌዴሬሽኑ ሰዎች ጋር ተነጋግሮ ማይክሮፎኑ ወዳለበት ተመለሰ። ከላይ ሆኖ አኮብኩቦ ወደሚጠብቁት ተጫዋቾች ቁልቁል እየተመለከተ ነው። ተዘጋጁ የሚል ይመስላል።
አሁን የአስመራ ውጤት ደርሶናል አለ። ተጫዋቾቹ ለመዝለል ተዘጋጁ። መብራት ኃይል 1 አለ። መጀመሪያ መጥራት የነበረበት ባለሜዳውን ቡድን ስም ነው፣ ግን የመብራትን አስቀደመ። መብራት 1 ሲል ስታዲየሙ በጩኸት ተናጋ። መብራት 1 ካለ ሐማሴን 1 ቢሆን ነው። ካለበለዚያ የሐማሴን ስም ነበር የሚቀድመው። ካልሆነም አቻ ስለወጡ የማንም ስም ቢቀድም ችግር የለውም። ግን እነሱ አልሰሙም እንጂ ተናጋሪው ውጤቱን ተንፍሶታል። ነገር ግን መብራት 1 ብሎ ሲናገር ተመልካቹ በደስታ ሲጮህ የሐማሴን ውጤት በጩኸት ውስጥ ቀልጦ ቀረ። የእምባሶይራ ደጋፊዎች እንዲህ መደሰታቸው ውጤቱን በደንብ እንዳልሰሙ ተናጋሪው ገብቶታል። በኳስ የተጀመረው የተቃውሞ ሰልፍ እያደገ ሄዶ የፖለቲካ ቅርጽ ይዞ አረፈው። እንዳውም ግጭት አስነሳና መኪናዎች ተሰባበሩ፣ ሆቴሎች ተዘጉ። አስመራ ላይ የተደረገው ሰልፍ ከፍተኛ ቁጣ አስነሳ። ፌዴሬሽኑ ስጋት ላይ ወደቀ። አንድ ውሳኔ ላይ ለመድረስ ስብሰባ ተቀመጠ። ሐማሴን ተራማጅ የሚላቸውን ክለቦች እያሰባሰበ አረጀ የሚለውን ፌዴሬሽን ለመጣር ሥራ ጀምሯል። የሚጥለው ፌዴሬሽኑን ብቻ አይደለም፣ ከሱ ጋር ያለውንም ሊገነድስ ፈልጓል። አሁን ማንኛውንም ተቃውሞዎች በአገሪቱ ውስጥ አያስፈልጉም። ፌዴሬሽኑ በሰጠው ውሳኔ ከአስመራ እስከ አዲስ አበባ ሰዎች የተንጫጩበትን ተቃውሞ እያስነሳ ነው። እነዚህ ነገሮች አመራሩን አሳስቦታል። ከግራም ከቀኝም እንዲህ አይነት ነገር ባትጭሩስ በሚል ውሳኔውን የሰጡት ሰዎች እየጎነተሉ ነው። ፌዴሬሽኑ ዋንጫውን ለሐማሴን ሊመልስ ጫፍ ላይ ደረሰ። ፌዴሬሽኑ በተወጠረበት ሰዓት የሆነ ውሳኔ ሊወስን እየተንደረደረ ሳለ አንድ ወሬ ከኬንያ ይመጣለታል። ስልክ የተደወለው ከኬንያ ነው። ደዋዩ ሰውዬ አዲስ አበባ ላለው ዋናው ሰው በስልክ እያናገረ ነው። ምናልባት ከጠቀማችሁ ብዬ ነው አለ። ምንድነው ነገሩ? ጋዜጣ ላይ የወጣ ኢንተርቪው ነው። የማን? የሐማሴን ቡድን መሪ ናቸው የተናገሩት። እኛን ወቅሰው ነው ማለት? ፌዴሬሽኑን አይደለም። ታዲያ ምንድነው ነገሩ? አገራችን እያሉ ነው። የምን አገር? አስመራ። የፌዴሬሽኑ ሰውዬ ወሬው አስደስቶ ጋዜጣውን ይዞ እንዲመጣ ነገሩት። እሱ ስለሚቆይ በአስቸኳይ እንደሚልክላቸው አሳሰቡ። ኬንያ ላይ ሐማሴን ባደረገው ጨዋታ 2-0 ተሸንፏል። የመልሱን ጨዋታ በተመለከተ የሐማሴን ቡድን መሪ ጨዋታውን በራሳችን ሀገር ከተጫወትን እናሸንፋለን፣ ሆኖም ፌዴሬሽኑ ሌላ ሀገር እንድንጫወት ስለሚያደርገን ተጽዕኖ ሊኖርብን ይችላል የሚል ነው። የሐማሴን ሰዎች የራሳችን ሀገር ብንጫወት ይሻላል ሲሉ ምን ለማለት ነው? ታጣቂዎቹ እንገነጠላለን የሚሉትን ነገር የሚያጠናክር ነው። የሐማሴን ክለብ የእነዚህን ፖለቲካ ቡድኖች ሐሳብ ነው የሚያራምደው። ሐማሴን ኢትዮጵያዊ አይደለሁም የሚለው ሐሳብ አንጸባርቋል በሚል ነገሩን ጠምዝዘውታል። ነገሩ ጠምዝዘው አወሳስበው አሳብጠውና አሳድገው ጋዜጣውን አያይዘው ለመንግስት ሰዎች ማቅረብ ጀመሩ። በዚህ ጊዜ የሐማሴን ደጋፊዎች አሁን ፌዴሬሽኑ እያነሳ ያለው ክስ ተራማጅ ደጋፊዎቻቸውን እያሸሸባቸው በመሆኑ ፌዴሬሽኑ ላይ ጫና የመፍጠሩንና የመገዝገዝ ስራቸው ለጊዜው ተደነቃቀፈባቸው። ከፓርላማ እስከ ሚኒስቴር ድረስ እንዲሁም ቤተ መንግስት ባሉት ወዳጆቻቸው ጭምር የሚገኙ የኤርትራ ሰዎችን የነሱ ወዳጆች አማካይነት በፌዴሬሽኑ ያሉትን ሰዎች አባረው በአዲስ ለመተካት የሄዱበት ሁኔታ ጫፍ እየደረሰ ሳለ ከኬንያ የመጣው ጋዜጣ የጀመሩትን ጫና የመፍጠር ስራ እያቀዘቀዘ መጣ። በኬንያው ጋዜጣ ጉዳይ ቡድን መሪው ፌዴሬሽን ተጠርቶ ቃላቸውን ሰጡ። በእርግጥ ለጋዜጣው መግለጫ ሰጥቻለሁ። ነገር ግን ጋዜጣው በራሱ እዚህ አዲስ አበባ ካሉት የፌዴሬሽኑ ሰዎች ጋር ግንኙነት አለው ብዬ ገምታለሁ። ሆን ብሎ የጠየቀኝ ይሄን ብቻ ነው። እኔ ያልኩት በሀገር ውስጥ ውድድር ደርሶ መልስ ነው የምንጫወተው። የመልሱ ግጥሚያ አስመራ ሳባ ስታዲየም ቢሆን ደጋፊዎቻችን ያያሉ፣ እኛንም ያበረታታሉ። የምንወክለው አገርን ስለሆነ የሚመቸን ቦታ ብንጫወት ጥሩ ነው። የሳባ ስታዲየም ችግር የለበትም። 6ኛውን የአፍሪካ ዋንጫ ያስተናገደ በመሆኑ ለኢንተርናሽናል ግጥሚያ ሜዳው ይመጥናል። አገራችን ብዬ አልተናገርኩም ብለው ተናገሩ። ነገሩ ትንሽ ቢቀዘቅዝም የጥይት ተኩስ ግን አልበረደም ነበር። እንደገና ዋንጫውን ለማስመለስ ይግባኛቸውን ማንቀሳቀስ ጀመሩ።
በፌዴሬሽኑ ያሉ አንዳንዶች የኬንያውን ጉዳይ በሌላ መንገድ ተርጉመው እያስፋፉ ዋንጫው ተመልሶ ለነሱ እንዳይሰጥ ጫና እያደረጉ ዳር አደረሱት። ግንቦት 25 1966 አዲስ አበባ ላይ የሚደረገው ጨዋታ የአሸናፊዎች አሸናፊ ውድድር ነው። ይሄ ውድድር ሲደረግ የመጀመሪያው ነው። ዋናው ዓላማ ደግሞ በወሎ ለደረሰው ድርቅ ገቢ ለማሰባሰብ መሆኑ ቢነገርም ከሐማሴን የተቀማውን ዋንጫ በሕዝብ ፊት ለእምባሳይራ ለመሸለም የታሰበ ነው። በቀኝ ጥላ ፎቅ ረብሻ ስለሚያስነሳ የእምባሳይራ ደጋፊዎች ብቻ እየተለዩ እንዲገቡ ተደረገ። ትኬት እንዲሸጥ የተደረገው በደጋፊዎቻቸው በኩል ነው። ቀኝ ጥላ ፎቅ የሐማሴን ደጋፊዎች የሚገቡበት ቦታ በመሆኑ እንዳይገቡ ተደረገ። አላወቁትም እንጂ ለአንዴና ለመጨረሻ ጊዜ የሐማሴን ባንዲራ ከአዲስ አበባና ከአስመራ ስታዲየም የሚቋጭበት እንደሆነ የተረዳ ሰው አልነበረም። የሐማሴንም የመጨረሻ ጨዋታ በአስመራ ከመብራት ኃይል ጋር ያደረገው ነው። በአሸናፊዎች አሸናፊ ዋንጫ እምባሳይራ ጊዮርጊስን በማሸነፍ አጠናቀቀ። የዚህን ጨዋታ ዋንጫ ምክትል አምበሉ ኪዳኔ ተስፋዬ ሲቀበል ከሐማሴን የተነጠቀውን ዋንጫ ደግሞ ዋናው አምበል ኤልያስ ከፍ አድርጎ አነሳው። የእምባሳይራ ቡድን ድሉን ማክበር ያለበት አስመራ ስለሆነ ወደዚያው አቀና። ኤርፖርት ታላቅ አቀባበል ተደረገላቸው። የጎዳናው ፌሽታ ግን ጥሩ አልነበረም። ዋንጫውን የተቀማው ቡድን በቁጣ ነበር የተቀበላቸው። ሁለቱም እዛው ኮምቢሽታቶ ጎዳና ላይ ተጫረሱ። ሁለቱም ከኳስ ጀርባ የሚፈላለጉበት ነገር ነበር። ሁለቱም የጎሳ ቡድን ናቸው። በአውራጃ ተከፋፍለው ከበፊት ጀምሮ የሚራኮቱበት ጉዳይ በመሆኑ ለመከታከት ኳሱ አመቺ ምክንያት ነው የሆነላቸው። በፖለቲካም ደረጃ አንደኛው በጀብሃ ሌላኛው በሻዕቢያ ይደገፋሉ ስለሚባል ይሄኛውን ስሜት እዚህ ጎዳና ላይ ለመቆራቆስ ቦታ ነበረው። በወቅቱ ደግሞ ሻዕቢያና ጀብሃ አንዱ ሌላውን ለማጥፋት ከፍተኛ ፍልሚያ የሚያደርጉበት ጊዜ ነበር። በኤርትራ ቀዳሚው የፖለቲካ ድርጅት አረካ ቢሆንም አዲስ የመጣው ጀብሃ ሐረካን ጠርጎና ጠራርጎ በማጥፋት ብቸኛው የኤርትራ ወኪል ፖለቲከኛ ነበር። ነገር ግን ከነሱ በኋላ የመጣው ሻዕቢያ የኤርትራን ሕዝብና ፖለቲካውን የምመራው እኔ ነኝ ስላለ አንደኛው ጠፍቶ ሌላኛውን መቅረት ስላለበት በኤርትራ በረሃዎች ሁለቱም ተጫረሱ። በመጨረሻም ሻዕቢያ አሸንፎ ብቸኛው የኤርትራ ፖለቲካ ወኪል ሆኖ መጣ። እነዚህ መቆራቆሶች በሁለቱ ክለቦች መካከል ጎልተው ይታዩ ነበር። እናም የሐማሴን ዋንጫ ተነጥቆ ለእምባሳይራ ሲሰጥ ሁለቱ በጎዳና ላይ እንደሚጫረሱ ለሁሉም ግልጽ ነበር። ልክ ሁለቱ ፖለቲከኞች እንደተጫረሱ ማለት ነው። ሻዕቢያ ሁሉንም ከተቆጣጠረ በኋላ እዚች ከተማ ኳስ የሚባል ነገር የለም በሚል አሳሰበ። ለፓርላማ ጉዳዩን ያቀረበው ሐማሴን ውሳኔው እየተጠበቀ ሳለ ራሱ ፓርላማው በመፍረሱ ነገሩ ባዶ ሆኖ ቀረ። የፈረሰው ፓርላማው ብቻ አልነበረም። በዚህ ውሳኔ ሐማሴንም ፈረሰ። ከ20 ዓመታት በኋላ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች በገነነ መኩሪያ ሊብሮ። ለዛሬ በዚህ ስሰናበታችሁ በቀጥታ በሚቀጥለው ክፍል እስከምንገናኝ ቸር እንሰንብት ከማለቴ በፊት ኢዮብ ዮናስ ብለው ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ኩዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ መጽሐፉ
ኢትዮጵያዊው ጃንደረባ ታላቁ መጽሐፍ ቅዱስ